እንግዲህ አሁን የተመለከትነው የስቅለቱ ስነ ስርዓት እንግዲህ ከዚህ በኋላ ወደ መጨረሻው ጥብጣቤ ወይም ደግሞ ግርፋት እያን የምንለው በወይራው ቅርንጫፍ ወይም ቅጠል እያንዳንዳችሁ በቅደም ተከተል ከወንዶቹ እንጀምራለን፣ ሴቶቹ ይቀጥላሉ እና ጀርባችሁን እየጠበጠብን እንደየአቅማችሁ እያሰብን ስግደት እንሰጣችኋለን። ይሄ የምንሰጣችሁ ስግደት የክርስቶስ የአምላካችንን መከራ የመካፈል ያህል የሚቆጠር ታላቅ በረከት የሚያሰጥ ስግደት ነው። እንደየአቅማችሁ ማለት ነው። እንደየእድሜያችሁ እንደየችሎታችሁ እንሰጣችኋለን ማለት ነው። ካህናቱ ይሰጧችኋል። አሁን ይሄንን በቀጥታ ሄዳችሁ ስግደቱን ትሰግዳላችሁ። እንግዲህ ደግሞ በዚህ ውስጥ በተለይ በሕማማቱ ውስጥ ከሆሳዕና ከሰዓት በኋላ ጀምሮ ሕማሙን እንዳናስብ ከሚያግዱን ወይም ደግሞ ከሚያደናቅፉን ነገሮች የሰራናቸው ነገሮች ካሉ እሱን ደግሞ በሕማማት ውስጥ እንዲህ አድርጌያለሁ በሚል ለሚሰጧችሁ ካህናት ትናገራላችሁ። በዚያው መጠን ያለውን ስግደቱን ደግሞ እነሱ አመዛዝነው ይሰጧችኋል ማለት ነው። እንግዲህ ይሄ የቤተክርስቲያናችን ስርዓት ነው። ያቺ ቅጠሏ በኖህ ዘመን የነበረውን ጥፋት በተለይ ከአንዴም ሁለት ጊዜ መሬቱ ደረቅ መሆኑን ለማረጋገጥ የላካት በመስኮት በኩል የላካት የቺ ርግብ ሄዳ በሁለተኛው ጊዜ ቅጠል ይዛ መጣለች። ያ ይዛ የመጣችው ቅጠል የውሃው መድረቅ ያ በጣም የረበሻቸው በጣም ለመቅሰፍት የታዘዘው ውሃ የመድረቁን ምልክት መታ አሳይተዋለች። ለዚህ ነው እንግዲህ በወይራ አድርገን ያቺ የኖህ ርግብ የያዘቻትን አስመስለን የምንሰጣችሁ በዚህ ምክንያት ነው እና ያቺ ርግቧ የያዘቻትን ቅጠል እንመስልባታለን። ምክንያቱም በመስቀሉ ሰላም ስለሚያደርግ። በማግስቱ ቅዳሜ የቅዳሜ ስዑር ወይም ደግሞ ቅዳሜ ሽር የምትባለው በዓመት አንድ ጊዜ ስለምንጾማት ነው። በሷ ዕለት ደግሞ ወገብረ ሰላም በመስቀሉ ሰላምን አደረገ በማለት ቄጤማውን ይዘው ካህናቱ በየቤቱ እየሄዱ ይሄን የምስራች ይናገራሉ። ይሄን በማሰብ እናሳልፋለን ቅዳሜን። ከዛ በኋላ እንግዲህ ሌሊት ቅዳሜ ይጀመርና ማታ እንግዲህ ወተንሳ እግዚአብሔር